ኢማንና በተቅዋ በእስቲቃማ የኖረ ሰው ሲሞት በዛ መልኩ ነው የሚሞተው። ነፍስ ያውቀስ ብላ ነው የምትወጣው። ወንጀል ሲሰራና አላህን ሲያስቆጣ የቆየ ሰው በሚሞትበት ጊዜ ጋቢህን ወይም ደግሞ ሹራብህን አጥበኸው ግራር ዛፍ ታውቃላችሁ አይደል? ምን አለ ላዩ ላይ እሾህ አለ። ጋቢህን ካጠብከው በኋላ ወይም ደግሞ የብርድ ሹራብህን ካጠብከው በኋላ ወዲያውኑ እዛ ላይ ዘርግፋ አስተተኸው አይ ይሄ ቦታ አይሆንም ላንሳው ብትል አይነሳም። ተበጣጥሶ ተነጫጭቶ እንጂ በወንጀልና አላህን በማስቆጣት የቆየ ሰውም ነፍሱ ስትወጣ በዛው ነው። መላእክቶች ነው ይችላታል፣ እሱ አልወጣም ትላለች። ሰውነቱ ላይ በሙሉ ትሰራጫለች። يضربون وجوههم وأدبارهم ፊት ግንባራቸውን የመቱ ጀርባቸውን የመቱ ነው ወደ አላህ ቁጣ ያሉ ጎተታው ያወጣታል። ስጋቱ ከዚህ ይጀምራል። ዲኑ ላይ ቀጥ ያለ ሰው ግን እንዲህ አይነት ስቃይ የማይደርስበትም ከሞተ በኋላም ደግሞ አብሽር ጀነት አለልህ ነው የሚባለው። ይህን ለማግኘት ዲን ላይ መጽናት መጠንከር ያስፈልጋል። መጠንከርና መበርታት እንችል ዘንድ የሚያግዙ ወሳኝ ነጥቦች አሉ። አንደኛው ዱዓ ማድረግ። ዲን ላይ ቀጥ ለማለት የሚያግዙ የሚረዱ ነገሮች አሉ። አንደኛው ዱዓ ማድረግ። ያ አላህ ዲን ላይ ቀጥ እንድል አድርገኝ፣ እስቲቃማን ስጠኝ። ሐራም መሆኑን ካወቅኩኝ አንድን ነገር ሁሌም እንድተወው፣ ዋጅብ መሆኑን ካወቅኩኝ ሁሌም እንድሰራው አንተ አቅሙን ስጠኝ፣ አግራለኝ ልንል ይገባናል። ይሄን ሶላት ላይ ሁሌ እንተገብረዋለን፣ ነገር ግን በመላሳችን ብቻ። ኢህዲነ ሲራጠል ሙስተቂም ማለት ቀጥ ያለውን መንገድ ምራኝ፣ እዛ ላይም ማጽናኝ፣ እዛ ላይም ጉዞዬን ያማረ አድርግልኝ ማለት። ግን እኛ አናውቅም፣ አስበን ነይተን አይደለም እንል። ሌላ እስቲቃማ እንዲኖረን አጋዥ ከሆኑ ነገሮች መሃል አንዱ ዱዓ ነው። ዱዓ ልናበዛ ይገባናል። ኢህዲነ ሲራጠል ሙስተቂም ስንልም ኢህዲነ ሲራጠል ሙስተቂም ማለት ምን ማለት እንደሆነ ጠንቅቀን አውቀን ሊሆን ይገባዋል። በሁለተኛ ደረጃ እስቲቃማ የሚያግዘው ጓደኛ መምረጥ ነው። ጥሩና ዲኑ ላይ ቀጥ ያለ ጓደኛ ያለው ሰው እሱም ቀጥ ይላል። ዲኑ ላይ ግዴለሽ የሆነ ጓደኛ ያለው ሰው ዲኑ ላይ ግዴለሽ ይሆናል። አሷሂቡ ሳሂብ ተብሎ ጓደኛ ይጎትታል። የመስጂድ ሰው ከሆነ ጓደኛ ወደ መስጂድ ይጎትታል። የሜዳና የኸምር ቤት የሺሻ ቤት የጫት ቤት ከሆነ ጓደኛ ወደዛ ይጎትታል። عن المرء لا تسأل وسل عن قرينه وكل قرين بالمقارن يقتدي أقلي ማን ነው ብለህ ስለሱ ማንነት አትጠይቅ፣ ጓደኛው ማን ነው በል። ምክንያቱም ሰው የሚመስለው ማን ነው? ጓደኛው ነው የሚመስለው። ስለዚህ ዲኑ ላይ ቀጥ ማለት የሚፈልግ ሰው ቀጥ ያለ ጓደኛ ሊኖረው ይገባል። ቀጥ ያለች ጓደኛ ልትኖራት ይገባል። ጥሩ ጓደኛን መያዝ ዱንያዊም አኺራዊም ብዙ ጥቅም አለው። ምንም ጥቅም ባይኖረው ከጥሩ ጓደኞች ጋር በምንሆንበት ጊዜ ወንጀል ከመስራት መታቀባችን ብቻ በቂና በቂ። ከጥሩ ጓደኛ ጋር መሆን፣ ከጥሩ ሰው ጋር መሆን ዱንያዊ አኺራዊ ብዙ ጠቀሜታዎች አሉት። ምንም እንኳ ጥቅም ባይኖረው ከጥሩ አላህን ከሚፈራ ጓደኛ ጋር መዋል ከሱ ጋር በምንሆንበት ጊዜ ከወንጀል ጠርተን መኖራችን ብቻ በቂ ነበር። ጥሩ ጓደኛ መያዝ ትልቁ ጠቀሜታው ጀነት ላይ ማዕረግህ ከፍ እንዲል፣ የተወሰነ ቅጣት ኖሮብህ እሳት ገብተህ ከሆነ ከእሳት እንድትወጣ ያደርጋል። የጥሩ ጓደኛ ዝቅተኛው ጠቀሜታው ከሱ ጋር ስትሆን ወንጀል አሰራ፣ አላህ የሚፈራ ዲን የሚከለክለውን ነገር የሚከለከል ሰውን ጓደኛ ካደረግ ከሱ ጋር ስትሆን ወንጀል አሰራ። ወንጀሉን ከሰራ ጥሎ ይሄዳል፣ ጓደኛ አይሆንም ማለት። ስለዚህ ይሄን ፈርተህ እንኳ እሱ ሲወጣ ወደ ወንጀሉ ልትመለስ ቢሆንም ብዙ ሰዎች ጋር ስንገባ ምናየው ነው። ገሌ መጣ አጥፉ ቴሌቪዥኑን ላሉ ሰዎች ሱብሃንአላ፣ ገሌ መጣ ሒጃብሽን አድርጊ። ብዙ ሴቶች አህዋላቸው ሐቂቃ ያሳዝናል። ዲን አለው ወይም ደግሞ የዲን ሰው ነው ወንጀል አይወድም የሚሉት ሰው ሲመጡ ሻሻቸውን ይፈልጋል። አንዳንዴ እዚህም ጋር ኖሮ ለምዶባቸዋል፣ ይፈልጉታል። እነዚህ አይደለም ሒጃቡ የተደረገው ለአላህ አይደለም። ይህ እንዳለ ሆኖ ጥሩን ሰው ማየታቸው ብቻ ሒጃባቸውን እንዲፈልጉ ማድረጉ ከጥሩ ሰው ጋር የመዋልን ጠቀሜታ በግልጽ ያሳያል። አባታቸው ጥሩ ቢሆን ወንድማቸው ጥሩ ቢሆን ሁሌ ተከታትሎ ሒጃብ አድርግ ቢላት ሴት አይጨብጥም ሴት አያይም የሚሉት አይነት ሰው ሲመጣ ብቻ አልነበረም ሻሹ የምትፈልገው ጀልባቡ የምትፈልገው። አከዛ ገሌ መጣ ብለው ዘፈን የሚያጠፉ ከሻሻ ፊልም የሚያጠፉ ሰዎች አሉ። ይሄ ጥሩ ጓደኛ ጥሩ ዘመድ ካንተ ቅርብ የመሆን አንዱ ዱንያዊ ጠቀሜታ ነው። ለደቂቃዎቹ እንኳን ወንጀል ማቆምህ ለአንተ ትርፍ ነው፣ ከሳራ አይደል። እሱ ባይመጣ ለደቂቃዎች እንኳን አለማቆምህ አኺራ ላይ መላእክቶች ይመዘግቡብሃል፣ ትጠየቅበታለህ ማለት።
ሁሌ ከጥሩ ሰው የሚውልሳ ሁሌም ትርፋማ ነው። የዝቅተኛው የአዱንያ ትርፉ ሲሆን አኺራ ላይ ጥሩ ጓደኛ ያለው ሰው መን ካነ ዛ ሐሚሚ ዩንጂ ሚነል ጀሒም ተብሏል። ለአላህ ብሎ ከልቡ የሚወደው ወዳጅ ያለው ሰው ዩንጂ ሚነል ጀሒም ከጀሒም ከጀሃነም እሳት ያድነዋል ተብሏል በአላህ ፈቃድ። አላህን የሚወድ አላህን የሚፈራ እውነተኛ ትክክለኛ ተቂ ነቂ የሆነን ሰው ወዳጅ አድርጎ የያዘ ሰው አኺራ ላይ ሲሄድ የሱ ደረጃ ጀነት ላይ ዝቅ ያለ ቢሆን አሊያ ደግሞ አንዳንድ ጥፋቶች ኖረውበት ከሽርክ ኩፍር ውጪ የተወሰነ ጊዜ እሳት ተቀጥቶ ይውጣ ተብሎ ተወስኖበት እሳት ቢገባ ዱንያ ላይ ይወደው የነበረው የአላህ ባሪያ ጀነት ላይ ቢያጣው ያ ረብ እነ ሊ ሷሒበን እኔ ወዳጅ አለኝ ዱንያ ላይ አብሬው ስሰግድ አብሬው ስበላ የነበረ ለአላህ ብዬ የምወደው እዚህ ጋር ደስታዬ ሙሉ ሊሆን የሚችለው እሱን እዚህ ጋር ሳያው ነው አምጣልኝ ያ ረብ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ለተከበረው ባሪያው ሲል ደረጃው ጀነት ውስጥ ዝቅ ያለ ከሆነ ከፍ እንዲል ያደርገዋል። እሳት ውስጥ እንዲቀጣ ተወስኖበት ከነበረም የቅጣት ጊዜውን ሳይጨርስ ወጥቶ እንዲመጣ ያደርገዋል። ለዚህም ነው የጀሃነም ሰዎች ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም እንደኛ እዚህ እሳት ውስጥ ስንቃጠል መቆየታችን ነው። ፈማ ለና ሚን ሻፊዒን ከአላህ የሚያስታርቀን አማላጅ የለንም፣ ወላ ሰዲቅን ሐሚም የልብ ወዳጅም የለንም። አላህ ዘንድ ቦታ ያለው ሙእሚን የሆነ ከልቤ መወደው ከልቡ የሚወደኝ ጓደኛ ቢኖረኝ ከእሳት ወጣ ነበር ይላል። ስለዚህ አልሐሰኑ አልበስሪ እስተክቲሩ ሚነል አስሓብ ጥሩ ጓደኛን መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። ጥሩ ጓደኛን መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። አኺራ ላይ ይሄ ጠቀሜታ አለው ጥሩ ጓደኛን መያዝ። ዱንያ ላይ ወደ መጥፎ ቦታ እንዳትሄድ ይከለክላል። ወደ ጥሩ ቦታ ይጋብዛል። ና ቁርአን እንቅራ፣ ና ዝክር እንበል በሚቻለው መልኩ በሱናው መልኩ፣ ና ዒልም እንማር፣ ና ጀናዛ አለ ሄደን እንስገድ እያለ ይጋብዛል ለኸይር ነገር ማለት። ለዚህ ነው ከደጋ ቀደምቶች መሃል አንዱ አልሐምዱሊላህ አለዚ ለም የጅዐል አስሓቢ የቁሉና ተዓለ ነሽረብ አልኸምር ተዓለ ነርቁስ ነበር። ጓደኞቼን አልሐምዱሊላህ እንደው ና ኸምር እንጠጣ ና እንጨፍር የሚል ጓደኛን ያልሰጠኝ ጌታ አላህ ይመስገናል። ስንትና ስንት ሰዎች መስጂድ መግባት፣ የአምስት ወቅት ሶላትን በጀማዓ መስገድ፣ አደብ ጥሩ ጸባይ ያለው ሰው መሆን እየፈለጉ ጓደኛቸው ጎረቤታቸው ወደ ኋላ የሚወትታቸው፣ ልብሳቸውን በሱና መሰረት መልበስ የሚፈልጉ፣ ጺማቸውን ማሳደግ የሚፈልጉ አሉ። እዛ እኛ በር ያሉት ስራ ፈቶች ድንጋይዋ ላይ የሚቀመጡት ሳልፍ ያሾፉብኛል ብሎ ጺሙን ያረግፋል፣ ልብሱን የመንገድ መወልወያ ያደርጋል። ነሰላህ ሰላም ወልዓፊያ። የቅያም ቀን እነዚህ ሁሉ አይጠቅሙም። አይደለም እነዚህ ተራ የመንገድ ወረኞች ስራ ፈቶች ቀርቶ አባት እናት ሊጠቅም አይችልም ካላመንክ። የውም የፍሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሒበቲሂ ወበኒሂ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑ ይላል። አባት ለልጁ፣ ሚስት ለባሏ፣ ዘመድ ለዘመዱ፣ ወንድም ለወንድሙ ማንም ለማንም አይጠቅምም። ያን ኢላ መን አተላህ ቢቀልቢን ሰሊም ኢላ አለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማን ቱልሐቁ ቢሂም ዙርየቱሁም አምነው መልካም ስራ ሰርተው ልጆቻቸው ዘመዶቻቸውም በኢማን በመልካም ስራ መንገድ ላይ የተከተሏቸው ከሆኑ አኺራ ላይ ደረጃቸው ቢበላለጥም ከላይ ላሉት ተብሎ ከፍ ይደረጋል። አባትና ልጅ ሙእሚኖች ከሆኑ ኢማን ላይ ከሞቱ የልጅ ደረጃው ከፍ ካለ የአባት ዝቅ ካለ ወይም የአባት ከፍ ብሎ የልጅ ዝቅ ካለ ቤተሰብን ለመሰብሰብ በማለት አላህ ዝቅ ያሉትን ከፍ ያደርጋቸዋል። ላኪን በኢማን መንገድ ላይ ወላጆችን ከፊት የሄዱትን ካልተከተሉ እነዚያ እሳት እንዲገቡ ይደረጋሉ። የት ሄደ ተብሎ ሲጠየቁ ፈኡሙሁ ሃዊያ ይባላል። እሱ እናቱ ጀነት አይደለችም ጀሃነም ናት፣ ፈልጉት እዛ ይባል። ከኛ በፊት አኺራ የሄዱ ሰዎች በሙሉ ይተዋወቃሉ። እኛ እዚህ አካላችን ተገናኝቶ እንደምንጠያየቀው የት ጠፍተህ ነው የቆየኸው፣ ስንት ቀን ሆነ ከተገናኘን፣ በጣም እኮ ቆየህ ብለን እንደምንጠያየቀው ሁሉ የሙእሚኖች ሩህ አኺራ ላይ ተገናኝቶ ይጠያየቃል። ልክ እዚህ ከኛ በአካል ሲለይ አኺራ ቀድሞ ከሄዱ አማኞች ጋር ይገናኛል። ሩሃቸው ሙእሚኖች ይገናኛል፣ ይጽናናሉ ከአካላቸው ጋር ተገናኝቶ ጀነት እስኪገቡ ድረስ ማለት። ስለዚህ ዛሬ ዱንያ ላይ ጥሩ ጓደኛን የያዘ ሰው እስቲቃማ ላይ ዲን ላይ ቀጥ ማለት ይችላል። መጥፎ ጓደኛን ራቀው።
ዛሬ ካረኩ የቂያም ቀን ከጭንቅላት አይወርድም እሱን ያሳሳተኛል። መጥፎ ሥራ አይቶ ዝም ያለኝ እሱ ነው ይላል ረሱል። ደግሞ ሐዲስ ላይ መጥፎ ነገር ያየ ይናገር፣ በእጁ ያስወግድ፣ ያልቻለ በልቡ ይጥላል ብሏል። በልብ ጠልተህ እዛው ቁጭ ማለት የለብህም። እሱ መጠጡን ይጠጣ እኔ ውሃ ጠጣለሁ አይባል። እሱ መጠጡን ይጠጣ እኔ ለስላሳ ጠጣለሁ አይባል። መጠጥ የሚጠጣ ጓደኛ ሊኖር አይገባም። አቡ ዳውድ ሌሎች መዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ቱሳሂብ ኢላ ሙእሚና ወላ ያእኩሉ ጠዓመከ ኢላ ሙእሚኑን ብለው አላህን የሚፈራ ሰው እንጂ ጓደኛ አታድርግ። ቤትህን የጠራህ ምግብ አትጋብዝ ሙእሚንን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ካፍርን አታብላ ማለት አይደለም። በመርዳት መልኩ በመመገብ መልኩ መግብ። ለከን የልብ ወዳጅህ አድርገህ ከሱ ጋር ስትቀመጥ ደስታ የሚሰማ ሆኖ ሙእሚንን እንጂ ልትጋብዝ አይገባም። ሙእሚንን እንጂ ወዳጅ ልታደርግ አይገባም። በሥራ ከካፍር ጋር ከፋጅር ጋር ከፋሲቅ ጋር ልትገናኝ ትችላል። መሸጥ መለወጥ መገበያየት ማህበራዊ ኑሮ ራሱን የቻለን ላኪን ወዳጄ በላህ የምትናፍቀው ካላገኘሁት ምትል ምስጢርህ የምትነግረው ወዳጅህ ሊሆን የሚገባው ማን ብቻ ነው? ሙእሚን ብቻ። ሌሎች በሽታዎች በመነካካት በመቀራረብ አይተላለፉም። የወንጀል በሽታ ግን በመቀራረብ ይተላለፋል። ሁሌ ሲጋራ ከሚያጨስ ሰው ጋር ቁጭ ካልክ በሂደት አጫሽቶናል። አጫሽ እንኳን ባትሆን ለሲጋራ የነበረ ጥላቻ እየቀነሰ ይሄዳል። ኸምሩም እንደዚሁ ሪባውም እንደዚሁ ማለት ነው። ሌላው ሶስተኛ ደረጃ ያለው የኢስቲቃማ አጋዥ ነገር ዒልምን መማር፣ እውቀትን መጨመር፣ ሙሐደራን ማድመጥን፣ ከዑለሞች መጠጋት። በዚህ ዙሪያ ቅድም ስገባ ብዙ ነገር እየተባለ እንደነበረ ሰምቻለሁና የምለው የለም ወላኪን አንድ ነገር ብቻ ማከል እፈልጋለሁ። ይኸውም ዒልም ማለት ዒባዳ እንደሆነ፣ ሶላት እንደሆነ፣ ጾም እንደሆነ፣ ሐጅ እንደሆነ፣ ዘካ እንደሆነ አውቀን ልንማር ይገባናል። ብዙ ሰዎች የሚማሩት እንደዚሁ ለማወቅ ብቻ ነው። ዒባዳ ነው ወደ አላህ የሚያቃርብ አጅርን የሚያሰጥ ብለው ነይተው ንያቸውን አስተካክለው የሚማሩ እጅግ በጣም ጥቂቶች ናቸው። ሊጠቅምና ጽናት ሊሰጥ የሚችለው ዒልም ተነይቶበት ዒባዳ መሆኑ ታውቆ ሶላት ነው፣ ዘካ ነው፣ ሐጅ ነው ተብሎ የሚወሰድ እውቀት። ዒልምን መማራችን ከእስቲቃማ ጋር ምን አገናኘው ያልክ እንደሆነ ብዙ ዒልምና እስቲቃማን የሚያገናኙ ነገሮች አሉ። አንደኛ ዒልምን በትክክል ለማግኘት ፕሮግራም ማውጣት ያስፈልጋል። ጊዜ መስጠት ያስፈልጋል። ጊዜውን ጠብቆ ዒልም የሚሰጥበት ሰዓት ላይ የተገኘ ሰው ሌሎች ነገሮችም ላይ ራሱን መቆጣጠር በፕሮግራም መማራት ይችላል ማለት ነው። ሁለተኛ ዒልምን በሰማህ ቁጥር ኢማን ይጨምራል። ለኸይር ነገር ያለ ፍላጎት ይጨምራል። ወንጀልን ትጠላለህ። ለወንጀል ያለህ ጥላቻ ይጨምራል። በሶስተኛ ደረጃ ዒልም ቦታ ላይ የምታገኛቸው ሰዎች አኼራን የሚያስተርፉ ሰዎች ናቸው። ብዙ ጊዜ የተሰበሰቡት ለመሸጥ ለመለወጥ፣ ስለ ዘር ሐረግ ለማውራት አይደል፣ ስለ ፖለቲካ ለማውራት አይደል። የተሰበሰቡት ቃለ አላሁ ቃለ ረሱሉላህ ሊሉ። ቃለ አላህ ቃለ ረሱሉላህ ማለት ልብን ያስደነግጣል። ኢማናችን እንዲጨምር አኼራ እንድናስታውስ ያደርጋል። ከዚህ ዒልም ቦታ ላይ የምታያቸው ሰዎች ለእስቲቃማ ያነሳሱሃል፣ ይገፋፉሃል። በሶስተኛ ደረጃ ለዕልም የምትሰጠው ጊዜ ሌላ ወንጀል ላይ እንዳያልፍ ያደርጋል። ዕልም መማር ያስራሃል። ለዕልም የምትሰጠው ጊዜ ወደ ሌላ ቦታ እንዳትሄድ በወንጀል እንዳታሳልፈው ያደርጋል። ስለዚህ ዕልምን የሚማር ሰው ከዕለት ዕለት ኢማኑ እየጨመረ አሕዋሉ እያማረ እየተስተካከለ ነው የሚሄደው። ላኪን ዕልሙን ስንማር አደቡን ከጠበቅንለት የዒባዳ ዕልም መሆኑን አውቀን ከተማርን አማ እንደዚሁ ዝም ብሎ ክታብና እርሳስ የያዙ መመላለስ ኢስቲቃማን አይሰጥም። እንደውም ይበልጥ ቀልብ ያደርጋል። የዕልምን ዓላማ ሳያውቁ፣ የዕልምን ደረጃ ሳያውቁ፣ የዕልምን አደብ ሳይጠብቁ ዝም ብሎ እርሳስና ደፍተር ይዞ መመላለስ፣ በተማሩት አለመስራት፣ የተከለከሉትን አለመከልከል፣ የተማሪን አደብ አለመላበስ፣ የዕልምን ክብር አለመጠበቅ ይበልጥ ቀልብ ያደርጋል፣ ያሰንፋል እንጂ ጠንካራ ሙስሊም ሙስተቂም ሊያደርግ አይችልም። መጀመሪያ እሳት የምትለኮሰው ሶስት አይነት ሰዎች ላይ ነው። አንደኛው ቁርአንን የቀራ ነገር ግን ቁርአኑን የቀራው ቀርቷል እንዲባል ስለሆነ፣ አንተ የምትቀራው ለራስህ ለነፍስህ ቀራው እንድትል ከሆነ፣ ወይም ደግሞ ቀርቷል ቀርታለች ሐፊዝ ነው ሐፊዝ ናት እንዲባል ተፈልጎ ከሆነ ዕልሙ ቀልባችን ውስጥ ስራን አይሰራም። ዕልሙ ቀልባችን ውስጥ ስራውን አይሰራም። ዕልም የሚፈልገው ራሱ አይደለም። ዕልም
ከሱ ላይ ያለው ፍሬ ነው የሚፈለገው። የዕልም ፍሬው አመል ነው፣ ስራ ተግባር ነው። ፈዓሊሙን ቢዕልሚሂ ለም ያዕመለን ሙዐዘቡን ሚን ቀብሊ ዑባዲል ወተን የተባለው ለዚህ እውቀት ኖሮት እያወቀ የሚያጠፋ ታቦት አምላኪዎች ከመቀጣታቸው በፊት ቀድሞ የሚቀጣው እርሱ ነው ተብሏል። ዕልም ኖሮት በዕልሙ የማይሰራ እያወቀ የሚያጠፋ ታቦት አምላኪዎች ከመቀጣታቸው በፊት የሚቀጣው እርሱ ነው ተብሏል። ስለዚህ ዕልምን ልንማር የምንማረው ጽናትን ለማግኘት እንደሆነ ልናስብ ልናቅ ይገባናል። ባለንበት ጊዜ የዕልም መስመር መንገድ በጣም በመቅለሉና ከድሮ በመቀየሩ የመጣ ሰዎች ለዕልም ያላቸው ክብር እየቀነሰ ነው። ዕልምን ልናከብረው ይገባናል። ዕልም የሚጠቅመን እስካከበርነው ድረስ ብቻ ነው። ካላከበርነው ዕልም ሊያከብረን ሊያስከብረን አይችልም። ዕልምን እየተማርክ ሐዲስ እየሰማህ ክታብ እየቀራህ እየቀራሽ ማስቲካ ልታማዥግ አይገባም። ከዕልም አደብ ጋር አይሄድም። ዕልምን እየተማርክ ሙሐደራን እየሰማህ እየሰማሽ ጥግ ላይ ቁጭ ብለህ ግድግዳ ተደግፈህ ልታንቀላፋ አይገባም። ዕልምን እየተማር ሞባይል ልንጎረጎር አይገባም። ዌብሳይት፣ ሶሻል ሚዲያ ስንት ኮተት ያለበትን አቅላችንን ለሱ አሳልፈን ልንሰጥ አይገባም። ዕልምን እስካላከበርነው አያከብረንም። ወከዛሊክ ባለንበት ጊዜ ብዙ ሰዎች በርቀት ነው የሚማሩት። ሞባይላቸው ላይ፣ ኮምፒውተራቸው ላይ፣ አይፓዳቸው ላይ ነው የሚማሩት። እየተማሩ ቁርአኑ ተከፍቶ ሐዲሱ ተከፍቶ ሙሐደራው ተከፍቶ ቴሌቪዥን የሚያዩ ሰዎች አሉ፣ ወሬ የሚያወጉ ሰዎች አሉ። ኧረ ጭራሽ ሁሉ ፈትዋ ሲጠይቁ በኤርፎን ሐዲስ እየሰማው ሽንት ቤት ገብቼ ስራ መስራት እችላለሁ ማጽዳት እችላለሁ የሚሉ ሁሉ አሉ። ደጋ ቀደምቶች የረሱልን ሐዲስ ከመናገራቸው በፊት ውብ ልብሳቸውን ለብሰው ሽቶ ተቀብተው መፋቂያ ተጠቅመው አምረው ነበር የሚወጡት። ቤተሰቦቻቸው የት ሊሄዱ ነው ይሁሉ ሲሏቸው ረሱል ጋር ነበር የሚለው የሶላት ወሰ ረሱል ምን ዘመን ድሮ ነው የሞቱት። ላኪን የረሱልን ሐዲስ ሊሰሙ ሊያሰሙ ሲሄዱ ሙሽራ ሆነው ነበር የሚወጡት ከቤት። ዕልምን ባከበርነው ቁጥር ያከብረናል፣ ልባችን ውስጥ ስራውን ይሰራል። ዕልምን ቸላ ካልነው ከናቅነው ስንሰማው ያንቀላፋን ከሆነ ስንሰማው በአካላችን ብቻ ከሆነ ዕልም አይቀየረንም። ለዚህ ነው ብዙ ሰዎች ስንት ሙሐደራ ሰምተዋል ቢባሉ ሐራ አላቀውም ወደ ሱና ከመጣው ጊዜ ጀምሮ እየሰማው ነው አላል። ጠይብ እስቲ የት አለ ምልክቱ? ምላስህ ያው ነው አደባል ያዘ፣ አይንህ ያው ነው አደባል ያዘ። ሌላ አትሰግድ፣ ለዘመዶችህ ፍቅር ክብር የለህም። ያ ሁሉ የሰማኸው ተጽዕኖ ያሳደረው ፊትህና እግርህ ላይ ብቻ መሆን የለብህ። አንድ ብለህ ከዛ ጀመር። ሌሎችም ለሰዎችም ጥሩ ላይ ለተነስተ ስገድ፣ ዝምድናን ቀጥል፣ በአቅም ሰደቃ ስጥ፣ ንግድ ላይ እውነተኛ ሁን። ሴቷም እንደዚሁ ኒቃብ አድርጋ ከሷ የማይጠበቅን ነገር ልታደርግ፣ ከከተማ ስትወጣ ማትታቀበት ቦታ ላይ ስትሆን ኒቃቧን ልትገልጥ፣ ሒጃብ አድርጋ ኒቃብ ካረገች ሴት ማይጠበቅን ነገር በማድረግ የሰውን ዕቃ ወስዳ ተውሳ መመለስን በመተው አጅነቢ ከሆነ ወንድ ጋር አጉል ቀልድ በመቀለድ የራሷንም ክብር የሒጃብንም ክብር ሒጃብ የሚያደርጉ ሰዎችንም ስም ልታስተፋ አይገባም። የዚህ ሁሉ ሰበቡ ምንድነው? ዕልምን ስንማር እውቀትን ስንቀስም መንገዱን መስመሩን በጠበቀ መልኩ አለመማራችን። ትንሽ ተምረው ራሳቸውን ሰማይ ይሰቅላሉ፣ ሁሉን ያወቁ ይመስላቸዋል፣ ሌሎችን ይንቃሉ። እስማዕ ያ አኺ እስማዕ ያ ኡኽቲ፣ ከውጫዊ ወንጀሎች ይልቅ አላህ ዘንድ ይበልጥ የሚያስወቅሱት የውስጥ ወንጀሎች ናቸው። እኔ ሲሜን አሳድጌያለሁ፣ ኒቃብ ሒጃብ አድርጌያለሁ እያሉ እየኮሩ ሰውን የሚመቀኙ ከሆነ ለሰው ሸርን የሚያስቡ ከሆነ ይህ ወንጀል ከውጫዊ ወንጀሎች የከፋን። እንዲህ አይነት ችግሮችን ዕልማችን ሊቀርፍልን ካልቻለ ሌሎችን ችግሮች ሊቀርፍ አይችልምና ዕልምን በአግባቡ በአደብ ልንማር ይገባናል። ዕልምን በአግባቡ የተማረ ሰው እስቲቃማን ጽናትን አላህ ያድለዋል። ለኔም ለናንተም አላህ ተባረከ ወተዓላ እስቲቃማን ያድለን። አሰሉላህ ቢመኒሂ ወከረሚሂ አን የጅዐለኒ ወኢያኩም ሚነ አለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ወተተነዘሉ ዐለይሂሙል መላኢከቱ ቢአላ ኸውፉን ዐለይሂም ወላ ሁም የሕዘኑን ኢነሁ ዐላ ኩሊ ሸይኢን ቀዲር። ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። تحمل نورا للأجيال